ጀመር ማለት ነው። አንተ እንደዚህ ነው የሚዝናና ወንድም ምን ይልሽ ከዚህ በላይ ምን አይሁን ግን ብዙ ተረጋጊ። ቆይ ሲጀመር ማን ደርሰኝ ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈለገ? ኖራችሁ እሱ ብዙ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻንጣ ነው ለምን አስፈለገ? የት ነው ያችሁት የምትሄዱት? ምን አገባሽ? አይመለከትም። በደንብ ነው የሚመለከተኝ። የት የሚዘራው ነው የሚመለከተው። ዝም አልኩ። እንደዚህ ነው አንተ ለምን የሚመለከተው? ምን አገባ? እንደነሱ አያገባቸውም እንዴ? እነሱ ለተላችሁ ምን አገባ አንተ? አገባኛ ካላገባን ልጅ አይዝናና በቃ አገባኛ ካላገባን ከዚህ ነው ማለት አንድ ነገር ልንገርሽ። አንድ ነገር አዳምጪ። ዛሬ ፕሮግራም አለው ከእህቱ ጋር። የዛሬውን ፕሮግራም ከሄደ በኋላ አንቺ ትሄጃለሽ። ፕሮግራም አለው ከእህቱ ጋር ፕሮግራም አለው። ለምን ብዙ ይዘሽው ማለት ይዤ አምጡ ነው ለለኪና ይድበት አብርሽ ምን ተባብለን ነበር እኔ እና አንተ? ዛሬ ላይ በሌሊት ይዘው ካጣልፈው የሀገር ሻንጣ ጭነው ሲሄዱ እኔ እና አንተ ምን ተባብለን ነበር? ምን ብለና ነው ይሄድን እኔ እና አንተ ምን ተባባልን? ያንን አድርገን መሄዳችንም ነበር ከነሱ ጋር ዛሬ እንሂድ ብለው ነው። አንደኛ ነገር ምን ብለና ነው ይሄድን ያለ ነው። ለመዝናናት እኮ ይኸውልህ አንድ ሻንጣ በቂ እኮ ነው። ሁሉ ሻንጣ ጭናችሁ ትሄዱሽ እየተደረገ ነገር እየቀየረን እኮ አይደለም። ሀገር እየቀየራችሁ እንጂ ሁሉ ሻንጣ ምን ያደርጋል አብርሃም? እንዴ ነቃ እንጂ አንዴ ለማስተዋል ሞክር አብርሃም። በመኪና ነው ለሀገር እንቀይረው። ኤፍሬም ለመዝናናት ከሆነ አንድ ቦርሳ ምናልባት የምትቀይሩት ልብስ ልትይዙ ትችላላችሁ። ይሄንን ሁሉ ቦርሳ ተሸክማችሁ መኪናችሁ ውስጥ ስታስገቡ እያየናችሁ ነበር። ይሄንን ሁሉ ማድረጉ ለምን አስፈለገ ነው እያልን ያለው። እሺ አሁን እኛ ያለነው አንድ ሰው ብቻ አይደለም። አንድ ሻንጣ አንጠልጥለን የምንሄደው ይፈታል ብለና ልጅ ይዘናል አይደለ? እኔም አለው እሱም አለ። በአንድ ሻንጣ ልብስ አንጠልጥለን አንወጣም። ልንዝናና ነው፣ ሪላክስ ልናደርግ ነው። ስለዚህ የፈለግነውን ያህል ቀን ልንቆይ እንችላለን። ለእናንተ ምን ነገር አይጠበቅብንም አይደለ? እንዴት አንቺ ሆነ ነገር በቃ ሸፍነሽ ሆነ ነገር አርገሽ ነው አንቺ ምንድነው ከቤተሰቡ የሚነጠለው? መጀመሪያ አላወራንም ወይ? ልጁ መጀመሪያ ጤናው ይቀድማል አልተባባልንም? ጤነኛ ስለሆነ እኮ ነው። ጤነኛ አይደለም ለእናንተ ነው ወይ ጥያቄ? ወይኔ እሺ እናንተ እውነተኛ ሰዎች ከሆናችሁ ምንም ችግር የለውም። ከቡሪ ጋር የሆነ ማለት ሲባል ትችላችሁ በዛት የምትሄዱበት ምክንያት አንደኛ ነገር በዚህ ነው ያስመሳል። ለምን አስፈለገ? አሯሩጣችሁ በሌሊት የሆነ ነገር እንዳለ ሲገባችሁ ፕሮግራም ይዛችሁ ነበር ለመሸወድ። ከቡዜ ጋር ያለን ነገር ጨርስና ችግር የለውም እንሄዳለን። ለምን አላስባላችሁ? ሌላ ቀን ይደርሳል። አሁን ታይሙ የኛ የእናንተ ነገር ነው የሚደርሰው። ሌላ ምትባለ ደግሞ አብርሃም የምታውቀው ነገር አንተ ሁለቱ መዝናኛ ቦታ ይዘን እንሂድ ይላሉ እንጂ እኛ የምንበት ነገር አይደለም። ገባህ አይደለ? አሁን እኮ ስላንቺ ማመን አይመለከተንም። አንቺ አምነሽ አላመንሽ አይመለከተንም። ይመለከተኛል። ለምን ይመለከተናል? ይመለከታል። እስካሁን አልተጀመረንች አልፈረንደዋታ ይመለከታል። ነው ሰማኛለህ። ያሰብኩት ነገር አልተሳካልም። ገባ? ይሄ ልጅ ምንም አልሆነም። መዝናናት ፈለግን ቢዝናኑ ነው አለቀ። ሌላ ነገር እኮ የለም። ኤፍሬም እኛ አሁን እያለን ያለ ነው አብረሽ ወይ ሩታ አንተ ማትዝናኑ አይደለም። እየተረዳችሁኝ ከሆነ ማለት ነው። አሁን ሁላችሁ ስባችሁ ስታስገቡ አብረሽ የትም ቦታ አሁን እንደዚህ አይነት ውጭ ሀገር ጉዞ ስታደርጉ አብረሽ እኛ ማናውቅበት እህት ወንድሞቹ ማያውቅበት ቤተሰብ የማያውቅበት ጉዳይ የለም። ገብቷችኋል? እኛ ደግሞ ሩታ ነግረንሻል። አብረሽ በቃ ጤናው ልክ ስላልሆነ ቢያንስ ጤናው እስኪስተካከል ድረስ ተረጋጉ። እናንተ አሁን እኛ ቢያንስ እንኳን ቡዜን ካንቺ ጋር ተለጥፎ እንትን መሆኑን የፈለግሽው በስነ ስርዓት መኖር አለበት ልጁ። መጀመሪያ ምንም አልሆነም፣ ጤነኛ ነው። መኪናውንም የሚነዳው እኛ ለመዝናናት ነው የምንሄደው፣ ሪላክስ ለማድረግ ነው። ሪላክስ ከዛ ባለፈ ደግሞ የተፋታ ሰው ሚስትራት ባላት አትበል። አንቺ ስለሷ ስለሽ የመጣሽው ኧረ እባክሽ እዚች ጋር በጣም አታስመስይ። ልክ አትንገርገብ። ሲጀመር አሁን ሰላም በስትክክለኛ እንፈልጋለን። አብርሃም አንቺ ኮንፊደንስ ካለሽ አብርሃም ሰላም እስኪሆንና እህቱን ያገኛል ከተባለ ኮንፊደንስ ካለሽ ኦኬ ሂድና አግኛትና ሩጥ ማለው ቡዜና አግኝታትና ከኔ ጋር የፈለክበት ቦታ ይዘህ መውጣት ትችላለህ ማለት ትችል ነበር። ገባሽ አይደል? አንቺ ማስለኝ ይነግሪኝ ምንም ነሽ እኮ እሺ። መስስ አያገባሽ አንቺ ከነሱ ጋር ነገር እንደተረጋጋለሽ ከሩታና ካንተ ተረዶት ነገር ተቀላሽ በጣም ኃይላችን ስለበዛባችሁ እናንተ ባዳናችሁ የሚለው ነገር አሁን በቃ ጨርሻለሁ። በጣም አንጠፈጠፍኩኝ። ኃይሌን ነው አይደለም እንዲሆኑ ደግሞ ህይወት የለም ህይወት የለም። የሚቀመጥ ሞት አይደለም የምጠብቀው ህጋትናው ይለናል። ሞት አይደለም የምጠብቀው ወንድሜ ወይ እስከብድ ድረስ አይገርምም? ኦኬ ህጋትናው ይለናል። ህጋትናው ይባላል። ወይ ጀባ ህጋትናው ነው ይለን ከሆነ እናያለን። ህጋኛን ገባ ችግር የለውም። አዲጄ ካልገባ ነው እኔ ዞናለሁ። እዚህ ካልገባ ነው ግቢያን ችግር የለውም። ጋቢና ገባ ጋቢና ገባ አንተ ካልገባ ችግር የለውም። በቃ
ምን ታውቃለህ?